ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? አቤል ኦፊሻል ላይ ትገኛላችሁ። የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት በዚህ ሰዓት ላይ የሚፎካከሩ አራት በቁጥር የምናነሳቸው ወሳኝ ክለቦች ይገኛሉ። ማንቸስተር ዩናይትድ፣ አስቶን ቪላ እንዲሁ ደግሞ ቼልሲ እና የአርነ ስሎቱ ሊቨርፑል በእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒዮንስ በሚቀጥለው የውድድር ዓመት ለመሳተፍ ጥረት የሚያደርጉ ክለቦች እንደሆኑም ጭምር በዚህ ሰዓት ላይ የተመለከትን እንገኛለን። አሁን በቀጥታ በሚቀጥለው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ የማየት እድላችን ኦልሞስት ያረጋገጡ ሁለት ክለቦች የመጨረሻው ምዕራፍ ላይ ይገኛሉ፣ አርሰናል እና ማንቸስተር ሲቲ። ነገር ግን ከዚህ ባሻገር የሚገኙ እንደ ዩናይትድ፣ አስቶን ቪላ፣ ቼልሲ እና ሊቨርፑል ያሉ ክለቦች ውስጥ ባለፉት 29 ሳምንታት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ከሚቀሯቸው ጨዋታዎች አንጻር የትኛው የእንግሊዝ ፕሪሚየር ሊግ መርሃ ግብር የተሻለ በአውሮፓ ሻምፒዮንስ ሊግ እንዲሳተፉም ጭምር ያስችላቸዋል የሚሉትን ጉዳዮች ኦፕታ አናሊስት የራሱን መረጃ ፕሪዲክት ያደርጋል። ነገር ግን እናንተም በዚህ ቆይታ ላይ ሀሳቦቻችሁን ልታጋሩ ትችላላችሁ። ፕሪዲክሽን የሆነው ከ29 ሳምንታት በኋላ አርሰናል አንደኝነት ያጠናቃል። ማንቸስተር ሲቲ ከዛ ባለፈ ማንቸስተር ዩናይትድ ሶስተኛ፣ እንዲሁ ደግሞ አስቶን ቪላ እና ቼልሲ ከአንደኛ እስከ አምስተኛ ሆነው በሚቀጥለው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ የምናያቸው ክለቦች ናቸው ሲል ሊቨርፑልን ስድስተኛ ደረጃ ላይ ማስቀመጥ የቻለ ደረጃ ሆኗል። በዚህኛው ቆይታ ላይ ምናልባት በጣም በርካታ የሚባሉ ምናልባትም በፕሪሚየር ሊግ ውስጥ የሚገኙ በተደጋጋሚ እንዲህ አይነት ሳምፕል ሳይዞችን ለመውሰድ ጥረት ተደርጓል ነው የሚለው መረጃውን በተመለከተ። እናም ማንቸስተር ሲቲ በሚቀጥለው የውድድር ዓመት የቶፕ ፎር ሆኖ የማጠናቀቅ ዕድሉ 99.91 በመቶ ነው። ኦልሞስት 100% አካባቢ ከአንደኛ እስከ አራተኛ ሆኖ ማጠናቀቅ ይችላል። ማንቸስተር ዩናይትድን በተመለከተ አሁን በሚገኝበት የማይክል ካሪክ ኃላፊነት ስር ምናልባትም ከሚድልስብራው ወደዚህ ቡድን ከመጣ በኋላ የመጀመሪያ ሽንፈቱን አስተናግዷል በዩናይትድ ቤት ውስጥ። ነገር ግን አሁንም በአውሮፓ ሻምፒዮንስ ሊግ የመሳተፍ እድላቸውን ያረጋግጣሉም ጭምር ተብለው ከሚጠበቁ ክለቦች መካከል በዚህ ሰዓት ላይ የሚነሳ ነው። ታዲያ ማንቸስተር ዩናይትድ ቶፕ ፎር ሆኖ የማጠናቀቅ እድሉ አሁን ባለ ሁኔታ 55.5 በመቶ ወደ አውሮፓ ሻምፒዮንስ ሊግ በሚቀጥለው የውድድር ዓመት እንደሚያሳካም ጭምር መረጃ ያመላክታል። ምናልባት ይሄ እንኳን ባይሆን ከአንደኛ እስከ አምስተኛ ሆኖ ከሚያጠናቅቁ ክለቦች መካከል አንዱ በመሆን እድል ውስጥ 76.2 በመቶ ለማንቸስተር ዩናይትድ ድምፅ ተሰጧል ማለት ነው። ስለዚህ በሚቀጥለው የውድድር ዓመት በዚህኛው የውድድር ዓመት ሊስቱ ውጤት ሊሆን የሚችለው አምስተኛ ደረጃ ይዞ ማጠናቀቅ ሲሆን እሱም 76.2 በመቶ የመሳካት እድሉ እጅግ በጣም ከፍተኛ የሚያደርገው ቡድን መሆኑንም ጭምር እዚህ ጋር መመልከት እንችላለን። ከዚህኛው ባሻገር ሌላው ተከትሎ የሚነሳው አስቶን ቪላ ነው። እርግጥ ነው በቼልሲ በዚህኛው ሳምንት 4-1 በሆነ ውጤት ሽንፈትን አስተናግዶ ነው ወደዚህ ጨዋታ ላይ የመጣው። ምናልባትም እጅግ ተቀባይነት ከሌላቸው የዚህ ክለብ በጣም የዚህ ውድድር ዓመት ደካማ ከሚባሉ ፎርሞች መካከል አንዱ ሊሆን የሚችልበት እድል በጣም ሰፊ ነው። ስቲል የአውሮፓ ሻምፒዮንስ ሊግን የማሳካት እድላቸው 58.2 በመቶ ነው። ምናልባት አሁን ላይ ከሚገኙ ክለቦች መካከል እንደ አንዱ እናነሳዋለን። ቶፕ ፎርም ሆኖ የመጨረስ እድሉ ወደ 80 በመቶ አካባቢም ጭምር የሚያደርገው ቡድን እንደሆነ ቁጥሮች ለዚህ ክለብ ያሉትን ድጋፎች ያመላክታሉ። ነገር ግን የወጥነት ጥያቄ ከሚነሳባቸው የፕሪሚየር ሊግ መርሃ ግብር ተሳታፊ ከሆኑ ክለቦች መካከል አንዱ አስቶን ቪላ መሆኑን ስናይ የሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ከማንቸስተር ዩናይትድ በመቀጠል በተከታይነት ከምናገኛቸው ክለቦች መካከል የመሆን እድል አለው ማለት እንችላለን። በተከታይነት የሚነሳው ክለብ ቼልሲ ሲሆን 41.4 በመቶ የአውሮፓ ሻምፒዮንስ ሊግን የማሳካት እድል አላቸው ተብሏል። ቶፕ ፎር ሆኖ የማጠናቀቅ እድሉ 41.4 በመቶ ሲሆን ምናልባትም ከዛ በመቀጠል አምስተኛ ደረጃን ይዞ ለማጠናቀቅ ወደ 65.7 በመቶ የአውሮፓ ሻምፒዮንስ ሊግ የመሳተፍን እድል የማግኘት እድላቸው አላቸው ተብለውም ጭምር በፕሪሚየር ሊጉ ከምንመለከታቸው ክለቦች መካከል አንዱ ነው። ምናልባትም በአውሮፓ ሻምፒዮንስ ሊግ ኳሊፊኬሽን ደረጃ ላይ ክለቦች የተሰጣቸውን ራንኪንግ ከሳምንት ሳምንታት የሚለያዩ ቢሆንም በቀዳሚነት የሚቀመጠው ግን ማንቸስተር አርሰናል ይሆናል። አርሰናል ቶፕ ፎር ሆኖ የማጠናቀቅ ዕድሉ 100% ነው። የእንግሊዝ ፕሪሚየር ሊግም ሻምፒዮን ሆኖ የማጠናቀቅ ዕድሉ ከ80 በመቶ በላይ ከፍ ያለ ነው። ፕላስ የአውሮፓ ሻምፒዮንስ ሊግንም የመሳተፍ ዕድሉ ደግሞ
100% ሴኪዩር ያደረገ ቡድን ነው። ማንቸስተር ሲቲ ቀደም ሲል እንዳልነው ከ1 እስከ 4 ሆኖ የማጠናቀቅ ዕድሉ 99.91 በመቶ ሲሆን የአውሮፓ ሻምፒዮንስ ሊግን የማሳካት ዕድሉ 100% ያደርስለታል። አስቶን ቪላ 58.2 በመቶ ከአንደኛ እስከ አራተኛ ሆኖ የማጠናቀቅ ዕድል ሲኖረው እንዲሁ ደግሞ ከአንደኛ እስከ አምስተኛ ሆኖ በአውሮፓ ሻምፒዮንስ ሊግ በሚቀጥለው የውድድር ዓመት እንድንመለከታቸው ያስችላሉ ተብሎ ከሚጠበቁ ክለቦች መካከል ሶስተኛ ደረጃ ላይ የሚቀመጠው ሲሆን ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አራተኛ ሆኖ የማጠናቀቅ ዕድሉ 55.5 በመቶ እንዲሁ ደግሞ 76.2 በመቶ ከአንደኛ እስከ አምስተኛ ባለው ደረጃ ላይ ይዞ የማጠናቀቅ ዕድል የሚኖረው ክለብ ነው። ከዛ ባሻገር ቼልሲ 41.4 በመቶ ከአንደኛ እስከ አራተኛ ነው የማጠናቀቅ ዕድል ሲኖረው ከአንደኛ እስከ አምስተኛ ሆኖ የማጠናቀቅ ዕድሉ ደግሞ 65.7 በመቶ ነው። ቀጥሎ ሊቨርፑል ነው የሚሆነው 40.4 በመቶ ከአንደኛ እስከ ስድስተኛ ደረጃ ይዞ የማጠናቀቅ ዕድል ሲኖረው 63.1 በመቶ ደግሞ በአውሮፓ ሻምፒዮንስ ሊግ በሚቀጥለው የውድድር ዓመት የመመልከት ዕድል ከሚኖሩን አሊያም ከሚሰጡን ክለቦች መካከልም ጭምር የመሆን ዕድል የሚሰጡ ክለቦች መሆናቸውም ጭምር ደግሞ እንመለከታለን። በዚህ ረገድ ላይ የሚነሱ የጨዋታ መርሃ ግብሮች እጅግ በጣም ፈታኝ የሚባሉ የጨዋታ ስታቲስቲክሶች መኖራቸውን ጭምር ደግሞ መዘንጋት የማይገቡን ክለቦች መሆናቸውን ማስተዋል ይገባል። አስቶን ቪላ ተከታዩን ከአርሰናል እና ማንቸስተር ሲቲ ቀጥሎ ከአንደኛ እስከ ሶስተኛ ሆኖ የማጠናቀቅ ዕድሉ ቅድም እንደተመለከትነው ሁሉ የሚጠበቅ ነው። ነገር ግን በቀጣይ መርሃ ግብሮች በእንግሊዝ ፕሪሚየር ሊግ ራሱ ማንቸስተር ዩናይትድን ይገጥማል። ከዛ ከዌስትሃም ዩናይትድ፣ ኖቲንጋም ፎረስት፣ ሰንደርላንድ፣ ፉልሃም፣ ቶተንሃም ስፐርስ፣ በርንሌ፣ ሊቨርፑል እንዲሁ ደግሞ ማንቸስተር ሲቲንም ጭምር በመጨረሻው ሳምንት ላይ የሚያስተናግድ ክለብ ነው የሚሆነው። በዩናይትድ በኩል ቀደም ሲል ካነሳናቸው ጨዋታዎች ባሻገር ትላልቅ የሚባሉ ጨዋታዎች አሉበት። ቪላን ይገጥማል እንግዲህ ማርች 15 ወይንም የሚቀጥለው ሳምንት እሁድ። ከዚያ ባሻገር ከበርንማውዝ ጋር እንዲሁ ሊድስ ዩናይትድ፣ ቼልሲ፣ ብሬንፎርድ፣ ሊቨርፑል፣ ሰንደርላንድ፣ ኖቲንጋም ፎረስትንና ብራይተንን ይገጥማል። ምናልባት ትላልቅ የሚባሉ ጨዋታዎች አሉ። ለምሳሌ እንደነ ሊቨርፑል ያሉ ክለቦች ከቼልሲ ጋር ያለው መርሃ ግብር፣ ከበርንማውዝ ከአስቶን ቪላ ጋር የሚደረጉ ጨዋታዎች ኢቨን ከብራይተን ጋር ያለው ጨዋታ እንኳን በጣም ቀላል የሚባል አይደለም። በወራጅ ቀጠና ላይ የሚገኙ ኖቲንጋም ፎረስት ደግሞ በቀጣይ ጉዟቸው ከሚያገኟቸው ክለቦች መካከል በቀዳሚነት ልናነሳቸው ይገባሉና እነዚህ ክለቦች እንዲህ አይነት ፊክስቸሮችም ጭምር ይኖሯቸዋል። ቼልሲም በተመሳሳይ ከአውሮፓ ሻምፒዮንስ ሊግ ጎን ለጎን ባሉት ቆይታዎቹ እንደነ ኒውካስል፣ ኤቨርተን ከዚያ ባሻገር ማንቸስተር ሲቲ፣ ራሱ ዩናይትድን፣ ብራይተን፣ ኖቲንጋም ፎረስት፣ ሊቨርፑል፣ ቶተንሃምን እና ሰንደርላንድን ይገጥማል። የቼልሲም ቀጣዮቹ ተፎካካሪ የሚባሉ ቡድኖች የአውሮፓ ሻምፒዮንስ ሊግን የማግኘት እድል ያላቸው ቢያንስ ሁለቱን ክለቦች ይገጥማሉ፣ ራሱ ዩናይትድን እና ሊቨርፑልን። ከዚያ ባሻገር በወራጅ ቀጠና ላይ የሚገኘው ቶተንሃም ስፐርስ እንዲሁ ደግሞ በሊጉ ለዋንጫ ከሚፎካከሩ ክለቦች መካከል አንድ የሆነውን ማንቸስተር ሲቲን የመግጠም ግዴታዎች ውስጥ ከሚገቡ ክለቦች መካከል አንዱ ይሆናል። የአውሮፓ ሻምፒዮንስ ሊግን በቀላሉ የማግኘት እድል ክለቦች ላይኖራቸው ይችላል። ነገር ግን እስካሁን ድረስ ከመጡበት የእንግሊዝ ፕሪሚየር ሊግ ቆይታ አንጻር እነዚህ ክለቦች በአውሮፓ ሻምፒዮንስ ሊግ በሚቀጥለው የውድድር ዓመት የመመልከት እድላችን ከፊት ሆነው ሊነሱ የሚችሉ ክለቦች መሆናቸውም ጭምር የምንመለከትበት እድል በጣም በሰፊው ከሚነሱ ክለቦች መካከልም ጭምር አንዱ ሆነው መነሳት የሚችሉ መጠቀስ የሚችሉ ክለቦች ደግሞ እንደሆኑ የተመለከትንባቸው እንገኛለን እና የፕሪሚየር ሊግ ቆይታዎች ስቲል አሁንም ቢሆን አፋችንን ሞልተን መናገር የማንችላቸው እጅግ በጣም በርካታ የጨዋታ መርሃ ግብሮች መኖራቸውን መዘንጋት ያለብን አይመስለኝም። በጣም አስደናቂ የሚባሉ የጨዋታ መርሃ ግብሮች እስከ መጨረሻው ሳምንት ድረስ በጣም አጓጊ የሚባሉ መርሃ ግብሮችን እንድናይ ያደርጉናል። የአውሮፓ ሻምፒዮንስ ሊግ የሚሳተፉ ክለቦች በገንዘብ ደረጃ ራሳቸውን በደንብ ወደ ጠንካራ ተፎካካሪ ክለቦች የማድረጉ ጉዳይ ለጥያቄ የሚነሳበት ስላልሆነ ክለቦች በሚቀጥሉት የፕሪሚየር ሊግ 9 አሊያም ለዛ በሚቀርቡ ሳምንታት በሚያደርጓቸው የጨዋታ መርሃ ግብሮች ላይ እጅግ የማይረሱና ከባባድ የሚባሉ የጨዋታ መርሃ ግብሮችንም ጭምር የማከናወን ግዴታዎች ውስጥ ይገባሉ። የውድድር ዓመቱ መጨረሻ ላይ የትኛው የእንግሊዝ ፕሪሚየር ሊግ
ማንቸስተር ሲቲ እና እንዲሁ ደግሞ ከአርሰናል ቀጥሎ ከ1ኛ እስከ 5ኛ በማጠናቀቅ በእንግሊዝ ፕሪሚየር ሊግ የቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን ያረጋግጣሉ የሚለው ጉዳይ ላይ የሚጠበቅ ጉዳይ ነው የሚሆነው። ምናልባት ግምቶቻችሁን ማስቀመጥ ትችላላችሁ። ማን ከሁለተኛው ባሻገር ባለው የደረጃ ሰንጠረዥ ላይ በአውሮፓ ሻምፒዮንስ ሊግ የማጠናቀቅን ጉዳይ ያገኛል የሚለውን ልታጋሩን ትችላላችሁ።